ጤና ይስጥልን እንዴት ናችሁ ከተወዳጁ ቻናል 1 እሁድን አንድ ላይ ተጀምሯል እንደ ሁሉ ጊዜ ሞቅ ደመቅ ያሉ ዝግጅቶቻችን በእሁድን አንድ ላይ ለእናንተ ይደርሳሉ ቻናል 1 አንድ ለኛ ቻናል 1 አንድ ለኛ ካለ ተቀብሎ እንትን ማለት በዚህ በጎርና ነው ደግሞ ከዛው ለኔ ሲመጣ ስልል ብለና ሎፒችና አይፒች ከላይ ወደ ታች ሲወርድ እንደሚያቅተው ነው የሚሆነው እንዴናችሁ አምሮባችኋል ደስ ይያለን በጣም ፏብላችኋል ደስ በሚል ሞራል ነው የመጣው ኦፍ ኮርስ አንተም አምሮባል በጣም ያው እንዴ ይታወቃል ያንተ ይታወቃል ስንቴ ብዙ ከረባት ማድረግ አይታወቅም ነበር በጣም ወደድኩት ከሳምንት በኋላ ብሎ ይሄው ዛሬ አያምርም ጥሩ አዎ እኔ በጣም ወዳለሁ ከረባትን ሙሉ ሱፍ ከተለበሰ ሱፍን ሙሉ የሚያደርገው ከረባት ነው ላለው አሞገስ ጭማ ቀለል ለማለት ደግሞ ያለ ከረባት የሚለበሳል ግን ሞር እንደዚህ አማረብህ አንተ አመሰግናለሁ ከመስቁመናውም ስላለ አንቺ ሻለሽ ድግ ይሄ ልጅ ስራው አብግሬድ አርግቷል እንግዲህ ባለፈው ሳምንት እንገናኛለን ብለን ተሰነባብተን ነበር ሳምንቱን ሙሉ እናንተን ይመጥናሉ ያዝናናሉ ቁም ነገርም ደግሞ ያስጨብጣሉ ያልናቸውን ፕሮግራሞች እያዘጋጀን ጎንበስ ቀና ያለን ከርመን የእሁድን አንድ ላይ ሰዓታችንን ጠብቀን መተናል ዛሬ እኛ እዚህ ያለነው ከዛ ሌሎችም አጠቃላይ የእሁድን አንድ ላይ አቅራቢዎች በሙሉ ከመላው ባልደረቦቻችን ጋር በጥሩ መንፈስ ደስ በሚል የእሁድ ድባብ ተገኝተናል ያለ ጥርጥር በጣም ደስ የሚል የረፍት ቀን አብረን እናሳልፋለን በጣም ቤተሰቦቻችን የሚሰጡን ፍቅር በጣም ስለሚያጓጓቸው ከካሜራ ጀርባ ያለ ክሩ ራሱ ምን ነው ወደፊት በሆነን እስኪሎ አክብሮታችሁ አድናቆታችሁና ሳምንት ጠብቀን ወደ እናንተ ለመድረስ ከናንተ ጋር ለመገናኘት በጣም ነው የምንጓጓው ይሄው ዛሬ ቀኑ ደርሶ ተገናኝተናል ብዙ ፕሮግራሞች አሉ እኔም ደግሞ እንግዲህ ሳምንት ቃል እንደገባው ስለናፍቆት ስጦታ ይዤ መጥቻለሁ ለካሰው አመጣልሽኩ አመጣልሽ ባላንተ እንኳን አይገርምም ለካስጦታ ደጋሽ ቀልቤ ነው ማለት በቃ ብታይ ቀልባችን አተን እዛዚህ ነው ደርትረ ምኑ ተደገመ ግን እንደ ሳምንት አንድ መጠቅላይ ለሁሉ ተጠቅመናል ማች እንዲያርግ ነው እንጂ ሌላ ይሄ 50 ብር ቁጠባ ይመስላል ማች እንዲያርግ ነው አቻችለን ነው እኔ ስንቴን አላምነውም እሺ እመኝ ጥሩ ነገር ነው የመጣው ብዙ ጊዜ ስለምሰጣት ታምነኛለህ ሊያ እንኳን በስጦታ መስጠት አትታማም ለ50 ብርም ቢሆን አሪፍ ነገር ነው ጀምርና አይደል በቀደም ጥሩ ነገር አለ ሰጥሽ አልጠቀመሽ ምን አረግሽ ሊያ አልወሰድኩትም ከዚህ ፈጡም ጋር ነው መስታወቱን እሺ ያየሽበት ብሩሹን ግን ምን አረግሽበት ደግሞ ብሩሹን ነው የምፈልገው በእውነት የልባው ቀኔ ግን የእሁድን አንድ ላይ ቤተሰቦች በጣም ወደውታል መሰለኝ የተለያዩ ሐሳቦች ሲደርሱን ነበር አይደል በጣም ደስ ይላል በጣም አቅምን አይፈትሽም ግን ለሚሰጠው ሰው ደስታን ይሰጣልና ደስ የሚል ነገር ነው የጀመራችሁት የሚል ብዙ አይነት መልእክት ደርሶናል ለሚገዛው ሰው ግን ትንሽ ይፈትናል በነገርሽ ላይ አይ ከዚህ ሁሉ ለምን 50 ብሩን ጠቅላችሁ አሰጣቸውም ያለ ሰው ማይቻል እኔ ግን እንጃ ዛሬ የ50 ብር ገባር ምን አስተቀ ግንባርሽ ለጥፈው 50 ብር የሚፈቀድ ከሆነ ግንባር በ50 ብር ብቻ ታው እሺ ብዙ ድንጋይ እንዳታስተናግድ ስትወጣ አጋዥ ይምጣልህ ነው ትችላል ምኑ ተሸክመህ ስታመጣስ አይ ምን ቀላል እኮ በ50 ብር የሚሸከም ነገር ምን ሊሆን ይችላል ያም ማገዶን እንደ ገዘነው በ50 ብር ሞናል ከሰል ካልሆነ በስተቀር ሐሳቡ ነው ከባድ ብለናል ይሄ ነው አዎ ከሳለው ካጠፋው ከሳለው አመሰግናለሁ አንደኛው ተሽ ነው መሰለኝ እንጂ ስጦታ ይመስል በጣም ነው ደስ የሚለው እኔ ደግሞ በጣም ነው የምወደው በነገርሽ ላይ ጓጓው ነው አይ ብዙ ሰው ደስ ይላል ፓኬጅ መክፈት ስጦታ መቀበል ለምን እንደሚያስደስተኝ አላውቅም ደስ ይላል እኮ ያለው አይደል ከውጭ ጋር ከመጣልኝ ሁሉንም ነገር ለብሼ የማድረው ባይዘው እንደንተና ከውጭ ስገቢ ፌስታል እንደይፈትሽ እኔም እንዳንቺ ነኝ እጻንሽ እኮ ትለኛለች እቴ ከአሜሪካ ቃስትል ሁሉንም ነገር ምንድነው የሊያ ግን እንትኑ ነው 50 ብር ይፈጀባል ምንም አትበሉኝ በእናታችሁ ገመትኩኝ ይሄን በ50 ብር በጪ ማከሽ ሊሆን ይችላል አረ ለቤት ሰቀላ ያሳይ እግዚአብሔር ይስጥሽ አንቺ በጣም መልካም ሰው ደስ አሳይናል ማለት የስጦታ አሁን ሞልቼ በዋትስአፕ ደውልላት የምር ቆንጆ ነው እንዴት አላሰብነውም እኛ በነገርሽ ላይ ለምንም ከ50 በላይም በታችም ለምንም የማያስቸግር ስጦታ ይሄ ነው ልክ ነኝ አይደል እንዴት ነኝና አንቺ ነኝና ስንት ባለፈው ተደፈለ ግን 50 ብር ከመስጠት አይለይም ብዬ ነው ተውኩት ኩላ ደግሞ አታውቃለኝ አይ የምሬ ነው የካርድ ፍጆታዬን ታውቃለች እቺ ልጅ በቀን ውስጥ ብዙ ካርድ ነው የምትፈልገው ባለሱቅ ባለ 50 ብር ካርድ አለ አላው ሲል ስንት ነው እንዳለው ለሰጠኝ ፈቃደኛ ነህ እኔስ ይሄ መሰለኝ ነው አንዴ ብታጨውጭው ደስ ይላል ቴንክ ዩ ስንቴ እንትን አስመሰልካት እኔ ግን ጉዳችን መቼ እንደሆነ ታውቂያለሽ የስንታየው ተራሲ እኔ እየለፋው አይደለም ለወንድ ምን እንደሚሰጥ በጣም እኔ ያለውልሽ ለወንድ አማክሪ ነግርሻለሁ ወንድ ካርድ አይሞላም እንዴ ካርድ ጨርሰው ኮፒ አርጊ ሊያ ባይዘይ በየሳምንቱ አሁን ዳይሬክተራችን የ100 ብር ይሁን ሲባል የ100 ብር ካርድ ይያስ ነገር አሁን ኢትዮ ቴሌኮም ይሰጥሻል የሳፋሪ ይቻላል
ሳፋሪኮም ፈረሳይኑ ነው ደግሞ ተጀርግጠኛ ነበርኩ ይሄን ከቆሽሸሻ ለይቻለ ታዳቢ ስንት ነው ሁለቱ 25 ብር 50 እኛ ስፈር 30 ብር ነው ውድ ነው እናንተ ስፈር እስቲ ለኪው ፒንክ ሞ እኔ በጣም የምወደው ነገር ለራት ይሆንሻል ይከላል አንዴ ይሄ ልጅ ጎበዝ ነው ይሄ ለልጆቿ ነው አይደል ወንዱና ለሴት ይሄ አይገባል ይሆናል ይሄ ለራት ራሱ አሪፍ ነው አይሆናታል ምናምን በቃ ጃክ ሚስት ትዝልሻለች ታይታኒክ ላይ አርገው እንደሄደችው እንደዚህ ሁለቱም ላይ አሪፍ ነው ይሄ እኮ እናቴ እኔን ካለ አንድ እንግሊዝ ንግስት ዋርጎ ሲያው ተቆሻሻ ጎበዝ ነው የምር ጎበዝ ነው እውነት ሐሳቡ ራሱ እንደምን ላስት ዊክ ለሊያ በጣም የተጨነኩት ይሄ ብሰጥ ይኖር በጣም ደስ ይል ነበር እኮ በስ እግዚአብሔር ሁለቱም ይንሻል ፈልጓላንዱ ፈልገው አይ አንተ ነው ወይ በጣም ነው ደስ ለየት ያለ ፕሮግራም ምናምን አስቀምጩ ፒንክ መሆኑም ለየት ያለ ነው ቤት ያለው አሁን አረንጓዴ ምናምን ነው የማያምር ከለር እንትን በይበት ሳይዝሽን ግን ይሄንን የምታጠብበት እንትን ነው ኦኬዥን ሲኖረኝ ወጣ ስል እንትን ስትሄጂ ምናምን ይዘሽ ሂጂ ስፓ ስትሄጂ በልዩነት እንዲታይ ፕሮግራም ሲኖረኝ ለጉዞም አሪፍ ነው ውጭም ስትሄጂ ምናምን አንዳንዴ ይዘሽ ስትሄጂ ቀላል ነው ይዞ ለሚሄድ የማያስቸግር ሳምንት የኔ ተራ ነው ሳምንት ስንት ተራ ነው ጉዳችን ነው እኔ ደግሞ ጓጉቻለሁ ልሰጥ ያሰብኩልህ ብዙ ስላለ የእውነት አንዱ ለኔ ታካፊኛለሽ ሐሳብን የሐሳብ ጥራት ሳምንት እስኪ ተመጣጣው ገና አይ በዙር እኮ ይመጣ እንዳታካፊት አዎ ለካ እኮ እሱን ነው የምልህ ደግሞ ተመልሶ ስለይማ እንዴ ተጨንቀህ አንተም ማለት ቤተሰቦቻችንም እንግዲህ ይሄንን የ50 ብር ቻሌንጅ ተቀላቅላችሁ በ50 ብር ምን መስጠት ይቻላል የሚለውን ብትጽፉልን እኛም ለዚህ ልንጠቀሙ እንችላለን እናንተም ደግሞ አጠገባችሁ ላለው ለጓደኛ ለቤተሰብ በ50 ብር ይሄንን ገዝቼ መስጠት ይችላል ብላችሁ እንደኛ ስጦታ መቀየር ትችላላችሁ ሳይጠፋብኝ ልንገራችሁ ብዬ ነበር አርብ ዕለት ለልጄ ምሳቃ እየቋጠርኩለት የሆነ ጊዜ ዩቲዩብ ላይ ያየሁት ሃክ ነው የሚባለው ኑሮን ቀለል የሚያደርግ ነገር ልጄ በጣም አፕል ይወዳል አፕል ደግሞ ተቆራርጦ እንዲቋጠርለት ነው የሚፈልገውና ሁሌ ቆራርጦ ሲቋጠርለት ይጠቁርበት ነበር ከዛ ዩቲዩብ ላይ ምን አየሁኝ በበረዶ አድርገው ለ20 ደቂቃ ይዘፈዝፉታል በረዶ ውሃ አድርገው ይቀዘቀዘ ከዛ ተርፎት እንኳን ሲመጣ 9 ሰዓት ሲመጣ ነጭ ሆኖ ነው የሚመጣው አይጠቁርም ምንም አይሆንም ምንም የነካው ነገር ስለሌለ ማለት ነው ምንም አይሆንም በበረዶ ዘፍዝፈ ዝም ብለህ ግን ቆራርጠህ ብትልከው ይጠቁራል አፕል በተፈጥሮ ከቆረጥሽ ይጠቁር የለም በጣም ጠቅሞ ይሄን ግን ምን ያህል ሰው ነው የሚያውቀው በተለይ ምሳ የሚቋጥሩ እናቶች እኔ ደግሞ አሁን እጩ እናት አይደለም ወደ እጩ ትምህርት ቤት አስገቢ አይደለም ለኔ በጣም ይጠቅመኛል በእውነት ለኑሮ በዘዴ የሚሆኑ በጣም ብዙ የምንጠቀምባቸው መንገዶች አሉ እኛ ማናስባቸው ግን በጣም በቀላል ነገር የሚከብዱንን በጣም ቀላል የማይመስሉ ነገሮች የሚያቀሉልን ብዙ ነገሮች አሉ በነገሮች ላይ እኛ ጋር እኮ እንደውም እናቶቻችን ጎበዝ ናቸው ብዙ ነገር መፍጠር ላይ ብዙ ዕቃ እኮ አይጣልም እኛ ጋር ለምሳሌ እኔ ልጅ እያለሁ ማስታወሰው ሁሉም አይጣልም የጫማ እንትን ቆርቆሮ ቀለም ይዞ የለም ቀለም ቆርቆሮ የጫማ ቀለም ቆርቆሮ ማለት ነው ኪዊ ነበር እንደውም ይዛል አሁን ምን እንደሆነ አላውቅም እና እሱ ሲያልቅ በሚስማር ብዙ ቦታ ይበሳና ካሮት ይፈቀፈቅበታል እቺ ካሮት መፈቅፈቃት ነው አሁን ይሄኛው ሳይመጣ ማለት ነው ከዛ እንትን ይሄ ቀይ ስርም ምናምን ይፈቀፈቅበታል ይሄ አንድ የኑሮ ማቅለያ መንገድ ማለት የድሮ ሰው አሊም እኮ አንተ ይደርግ ሰው ነው ብላለች አስታውሳለሁ ግን ሩቅ ነገር መሰለኝ በጣም አይ ይሄ እኮ ቅርብ ጊዜ ነው 90ዎቹ ውስጥ ምናምን የነበረ አይደል በነገር ላይ እናቶቻችን አሁንም ድረስ ላይ በተመቻቸ የኢኮኖሚ ኑሮ የሚኖሩ እናቶች እንኳን እቃ ሲጣል የሆነ ነገር ሲጣል አይፈልጉም አይወዱም የሆነ ነገር ተገዝቶበት የመጣ እቃ ታጥቦ ምን ብሎ ወይ እርድ ይቀመጥበታል ወይ ይቀመጥበታል ወይ ለሆነ ወዳጅ ይሰጣል ያ እቃው እንደማስታወሻ እኛ እንኳን ማስቀመጥ ካልቻልን ብለው ለሆነ ሰው ይሰጡታልና እንደሱ ስትልኝ ምን አስታወስ መሰለ ቤታችን ውስጥ የምታግዘን አብሲት እንዴት ነው የሚጣለው ውሃ ተጥዶ ሲፈላ ታረጋለሽ አዎ በጣም ቀለል ስታረገው ራሱ አብሲቱን ዝቃ ነው የምታፈል ማለት ዋስ ከፈላ ተጠብቀ እሺ ሊጡን ራሱ ትጥለዋል ሊጡን ራሱ ትቆነጥረውና ለዛ እንደ አብሲት እንዲበቃው አድርጋ ማለት ነው የመጠን ልዩነት የለውም ግን ውሃ አፍልታ አይደለም አብሲቱን የምትጥለው ሊጡን ራሱ ማለት ነው በቃ የተቦካው እንጀራ ላይ ታጠላለች እርሾ ምናምን ይደፋል ከዛ ቀርታ የምታፈለው ራሱ እንትን ሊጡ ከዛ አሪፍ ይሆንላታል እንጀራ አው ያው እኔ ስላለመርኩት ተጽኖ ይፈጥራል ብዬ ከዚህ በኋላ እንዳታረጊው ምናምን አልኳት እንጂ እንጀራው ልክ ነበር በቃ ወፈርም አይኑ ምናምንም ሲል በቃ እንደዚህ አይሆንም እንደለመር ነው ምናምን አልኳት ግን እንትኑ ታት በጣም ያቀላል ያን ውሃ ፍልተሽ ያን ከምታመጪ በቃ ይሄን ታፈያለሽ በጣም አሪፍ ነው እኛ ግን ብቻም ሳይሆን እኮ አፍሪካ ውስጥ ብዙ ነገሮች አሉ ያው በኑሮም ትንሽ ከበድ ይለን የለ ዝቅ ብለናል ምን ነው አፍሪካ ውስጥ ያሉ ሀገራት እንደዛ ናቸው ለምሳሌ ጠርሙስ ያው የኮካ ጠርሙስ ወይ ደግሞ የአንድ የማሸጊያ ጠርሙስ ብዙ ጥቅም ነው ያለው ከተጠጣ በኋላ እንዳልሽው ውጭው ይቀመጥበታል እርድ ምናምን እሱ እንዳለው ነው ሲሰበር ለምሳሌ አይጣልም በፊት አናጺ ጣውላ ይፈቀፍቅበታል
ፀጉርም ይላጭበታል እውነትም ለድሮ አሁን ወደ ከደርግም አልፈ ከዛ ኩራዝም ይሆናል ግን እሱ ላይ ብዙ ጊዜ እንዳልፈጅብ ግን የኔ እናት የታሸገ ውሃ ፕላስቲኩን ጠርሙሱን ማለት ነው ፕላስቲኩን ጠርሙሱን ውሃው ሲያልቅ ቆርጣ ደግሞ ለመታጠቢያ ቤት እንዴት ለሽንት ቤት እንደዚህ መቅጃ ልክ ነሽ እንደ ሆቴል ቤትም አለ አንዳንድ ቦታ አፈር ተደርጎ የሚተከልበታል እንጂ ይሄ ትልቁ ጃር ከሆነ ወገቡ ጋር ይቆረጥና አፈር ተደርጎ አባ ይተከልበታል እነዚህ የፈሳሽ ሳሙና እቃዎች የላርጎ ምናምን ትክክል ነሽ ተቆርጦ ይተከራሱ ወጣ እስቲ ደግሞ አንዳንድ ሆቴሎች ላይ ከከተማ ወጣ እስቲ የብሩሽ ምናምን ማስቀመጫ ነው ሆቴል ሳሙና አጃክስ ምናምን እና ብዙ ጥቅም ላይ የምናውላቸው ደግመን በሪሳይክሊንግ የሚያክለን ያለ አይመስለኝም እስቲ እንግዲህ ቤተሰቦቻችንም ማይተው ከተጠቀሙ ብለን አንዳንድ ኑሮ ሊያቀሉ የሚችሉ ያቃሉ አይሽ አይነቀነቀም እየተነቃነቀ እንዳያስቸግር ነው ይሄ ዋው አንተ ለዚህ እንግዳ ነው ቢላዋ በዚህ ሞረዳል ማዘር እንግዲህ ማጉን ጨረስ ነው ስበሩታ ብለው ይሄ ቢላ በጣም የብዙዎቻችን ድክመት የኛ ይሄ ይመስለኛል ይሄ በጣም ቀን አንጽፈም ብዙ ጊዜ በጣም ሲሸተን ነው ምን ትለው በጣም እውነት ስላለሁበት ነው የተፈጨ ስጋ ሞር ለበሱ ይቀላልኛ ጨበጨበጣ አይ ይሄ ለኔና ሊያ በጣም ይመስለኛል ልጆቻችን ልጆች በረዶ ቤት ስጋ ስታስቀምጪ በቃ አራት ቦታ ወጣ ሶ በረዶ ቤት ሲሆን አሁን በቃ ስታወጫ አያስቸግርሽም ማለት ይሄ ኢኮኖሚ ተኮር ነው በጣም የሚባክን ነገር ጊዜም ቆጣቢ ነው እንጂ እሺ ይሄ አስኳልና ሌላ ያኛውን የሚለይበት ነው ያኛው ስሙ ምንድነው ግን አስኳልና ቀፈት ቀፈት ይባል አትገምጪ ቁላላ ቆም ይዛ የምርሽ ነው በጣም አይደለም ያልኩሽ ውስጡን ኤጓይ ብቻ ግን እኔ ለፊቴ ስጠቀም ስለሚቸግረኝ ጥሩ ነገር ነው ያየው ነጩ ፓርት ይሄ በጣም አሪፍ ነው ብዙ ጊዜ ሻማ ተለኩሶ ምናምን ነው ሻማ ለኩሰን ምናየው መከራ በዛ ላይ ማሸጊያው በጣም ውድ ነው ለመግዛት በጣም 1 ኪሎ ዳቦ ቆሎ ለማሸግ አንድ ሻማ ይሄን በጣም ነው የማመሰግነው እኔ ራሱ እቺን አሁን ቤት እየሄድን ሞክራታለን ሎሚ ጣሉባት ለመጭመቅ ነው አይ ቲንክ ለመጭመቅ አሪፍ ነው ይሄ ነገር ሁላችን ቤት ስላለ በቀላሉ ጉልበት ቆጥሮ ያየናቸው ነገሮች በሙሉ አዲስ ነገር የሚፈልጉ አይደሉም ባየባችን ውስጥ ባለው ነገር ቤታችን ባለው ትንሽ ፈጠራ ብቻ የሚጠይቁ ናቸው እንጂ ያሉ ነገሮች ናቸው እንደውም ይሄ ለኛ አሪፍ ነው ኪችን ጠባብ ለሆነበት ሰው ምናምን እሺ ሎሚያችን እንዴት ፍሬሽ ሆኖ ይቆይ ነው እኔ የሚመስለኝ ጥርግ ተደርጎ በላስቲክ አሽጎ መክተት ይመስለኝ ነበር እንደዛም እየተበላሸብኝ ተቸግሬያለሁ ይሄ አሪፍ ዘዴ ነው በጣም ምክንያቱም ጋዜጣ የሌለበት ቤት የለማ ሁላችንም ጋር ያለ ጋዜጣ ግን እንዴት ነው አሁን በብዛት አለ የለም ምን ፈልገው ነው አይ የምሬን እኮ ነው ለድሮ አይደለም ግን ለድሮ ይቀር ጋዜጣ ያለው ሰው ሀብታም ነው የማንበብ እንትናችንም እሱም እኮ ነው ልሽል ከሽንት ቤት ስትተርፍ ከላይ ያለችው ከታች ያለችው አይደለሽ እንዴ ከላይ ያለችው አትጥያት ኦኬ ፕላስቲክ እሺ ተቆጠረ ኦኬ ይሄ ለአብዛኛው ካሜራማን ይሆናል ለወን ላጤ በብዛት ስላለ አይከትፉም ብለፈርተ ነው እንዳይቆርጣም አትችሉበትም አይደል አከታተፍ ላጤዎች ይቆርጣል እንትና ሰክቶበት አይቼ እንትኑ ናፍቆት ደሞ በጣም አለ ይዛኔ ቺሃክ ባየኋት ኖሮ ቻይና ግንኙነትሽ እንትን አየሽው ስፕሪንግ ሆነ ቀብቀብ ያስቸገረኝ እግዚአብሔር ለኔ ሰራም ያልሽ ቻይና ይበል መከራኝ አሁን እንደመጣውልሽ ቾፕስቲክ እሺ ሁለት ሹካ ላስቲክ ይሄ ቤታችን ያለ ነገር ነው ቀላሉ እንሰራን እንዲህ ብንል ፀጉር ላይ ማናጠው መቆንጠጫ እንዴ ይሄማ ድንገት መቆንጠጫ ራሱ ስትፈልጊ ለከሰል ራሱኛ ጋር አሪፍ ነው እሺ መጨረሻ ላይ ጠይቃችኋል የፈረደባት ሃይላንድ መጣች ከዛስ ይሄ የስንታየው ቢጤ ነው እንዳያቃጥለው ፈርቶ ነው በጣም የምን አካም በጣም አሪፍ ነው ይሄ ፍንጣሪው እንዳይነካው ነገር እኮ ፍንጣሪው በጣም ነው የሚያስጠላው ውስጥ እየገባ እንዳያስቸግረች ለኔና ለሊያናት
እሺ ይሄን በደንብ አይተፈልግ ምንድነው ቤኪንግ ሶዳ ባይዘው በጣም በቃ ኪችን ውስጥ ለብዙ ነገር ይጠቅማል ሲደፈን በቆሻሻ ራሱ ያጸዳል ቆሻሻ ሲደፈን ኦቨን ማይክሮዌቭ ምናምን ለማለት ምን አርገን ብለን ነበር ፊታችን ላይ መለቀለቀው በጣም ከባድ ነገር ነው ማን እንደነገረን አላውቅም ቤኪንግ ሶዳ እንዴ ባሁን ዩቲዩብ ላይ በእውነት ፊትን ምናምን ብለህ ብትገባ እንደ ምርጫ የሚያቀርብልህ እሱ ኃይለኛ ኬሚካል ነው ወይ ደግሞ እኛ መጠኑን አናቀርብም መጥፎ እኮ ነው በጣም ይሄ ጥሩ ነገር ይሄ በጣም አሪፍ ነው እሺ ፍሪጅ በረዶ እንዳይዝ ከነላስ ኮማሳት እንዴት ታግለን እንደምናነሳው ራሱ ፕላስ አጥፍተሽ ረጅም ሰዓት አጥፍተሽ ነው እንደገና የምታስለቅቂውና ለፍሪጁም ደህንነት ሲባል አሪፍ ነገር መስቀያ ሁላችን ነው ማለት ከየት ትመጣለች ነው አለች ገመዷ ናት እንዴ መስቀያዋ እቺ ብረት ነገር አይላችሁ ላውንደሪ ምናምን የሚሰራው ሱፕ ምናምን እሺ እንጂ በደንብ እንትን ካየን ዝንጅብል በማንኪያ አይፈቀፈቅ እኔና አንቺ በቢላ የምንታገለው ነገር ቀላል ነው እንደዚህ ጥሩ ነው ለምንስ ብዙ ነገር ይዞብን አይሄድም በቢላ ሲሆን ቆዳውን ይዞብን ይሄዳል ይሄ ብረት ድስት ቲፒካሊ ሀበሻ ብረት ድስት ነው ከሳምንት ሶስት ይሄም ጥሩ ግጥም ለማድረግ እሺ የፓንኬክ ዱቄት እዛው ሊያቦካ ነው ሃይላንድ ውስጥ ሚክስ አርጎ ሊጋግረው ማለት ነው ውስጥ በቃ የምታቦኪውን በእንትን ትመቻለሽ ኤክስትራ ይሄ ማዞሪያ በበኛ አሪፍ ነው በጣም እንጀራ መጋገር በትክክል ውስጡ አቦካ እንጂ ምን ግን ሐሳብ አለ መሰለ በጣም ጥሩ ነገር አየን ሰው ይሆናል ብሎ የማያስባቸው ቢያረጋቸው በጣም ቀላል ነገሮች ህይወትን የሚያቀሉት እንደ መነሻ ሐሳቡ ግን አሁን ልክ እንደምናየው ቀላል ነው ቤት ለመድገም እንደውም አብዛኛው አሁን ያየነው ቀላል ያሉን ናቸው አንዳንድ ጊዜ እንደዚህ ላይፍ ሃክ ብለው ዩቲዩብ ላይ የሚያሳዩት ነገር የባሰ ህይወትሽን የሚያከብድ ለመስራት ራሱ በጣም ጊዜ የሚወስድ ነው እነዚህ ግን በጣም ቀላል በእጃችን ያሉ ነገሮች ሁሉም አሁን አዲስ ነገር ወይ ወተሽ የምትገዡ ነገር የለም ለመስራትም ቀላል ናቸው ያየናቸው አንዳንዴ ደግሞ እንደዚህ በልማድ ትክክል ማናረጋቸው ማለት ለምሳሌ ጋዜጣው ምናምን እኔ የሆነ ሰው ያቃለው ዴሊ ተግባራቸው ነው በጧት ይነሱና ቧንቧ ስር የሚታጠቡት እንትን ከዚህ አጎንብሰው እንደዚህ እንዳለ ይታጠቡና ከዞር ይሉና ጋዜጣ ጥቅል ያደርጋሉ ሰውነታቸው ዴሊ ብርድ ለመከላከል ነው ከዛ የሆነ ኪኒን ብሪክ ያርጉና ካሜራውን ይወጣሉ ከነ ጋዜጣው ዴሊ አኩላ ሙቀት ነው ጋዜጣ ግን አርገው ያድራሉ ሰዎች ወገባችንና አመመን ሲሉ ለብርድ ይሆናል አይሽ እንጂ አርገው ትሄዳሉ ሲንቆሻቆሹ ነው የሚሉት ቀኑን ሙሉ የምሬ ነው አንዳንድ ሸሚዝ ላይ ሁሉ ይሄ ድሮ ቀለም ማሪክ ነው ማለት ደመቀ ብሏል አዲስ ዘመን የሚለውን ልታዩት ያለሽ ነው ሸሚዝ ላይ አታሰፋ እዛ ላይ በጣም አሰፋ አታስፋስ እንታየው ልክ ነህ እንትን ይደረግ እኔ ግን ፍቱን ነገር ነው ብዬ ነው ማስበው ለምን መሰለ አላማው እንትን አይደል ሙቀት መፍጠር አይደል እንደሱ ነገር ጥሩ ነውና አንንቆሻቆሽ ምን ማርገ ስለምወጣ ነው ወይ ግን አሁን በነገራችን ላይ የነጮቹን ላይፍ ሃክ ወይም ህይወት የሚያቀሉ ነገሮች ብለን አየን እንጂ ዞር ብንል ወደኛ እናቶቻችን አባቶቻችን በጣም እንደውም ኢትዮጵያውያን አባቶች እኮ የሆነ ነገር አለቀ ወይ ቤት ውስጥ የሆነ ነገር ተብላሸ ግዙ ሲባሉ መግዛት አይወጡም እሰራዋለሁ ነው የሚጠገን ነገር ብዙ ነው የሚጠግናሉ ይሰራሉ እንጂ አባቴ እንደዛ ስለነበር አይ በጣም ጥበበኞች ናቸው ልክ ይሰራል በጣም ጥበበኞች ናቸውና ከዛ ውጭ ደግሞ ምግብ ስናበስል በተለይኛ ሴቶች የሀበሻ ምግብ በጣም ፕሮሰሱ ረጅም ነው አይደል አድካሚ ነውና በመሃል ትንሽ ህይወት የሚያቀል ነገር ያስፈልጋል እኔ ከኛ እንትን በጣም የሚያስቀኝ የዶሮ ቆዳ የሚላቀቅበት መንገድ በጣም በስኪብርቶ እሱ ነገር ነጮቹ በማሽን ምናምን እንደሚያደርጉት ታውቃል ይሄ በቀሰም የምትነፋው ዶሮ ስታብጥ ቆዳዋ እንትን ለማለት በማሽን ሲያደርጉት አይቻለሁ እነሱ ሁሉም በማሽን የሚያደርጉት ነገር ነው እኛ ምናረግ የነበረው ማለት ነው እሺ ከዛ ውጪ ነው አንድል ጨምርላችሁ ከመጨረሻችን በፊት አንተ ለባለቤት ንገራት ለሊያ ይጠቅማታል ጎመን ስትቀቂ ትንሽ ቤኪንግ ፓውደር አድርጊበት እሺ ቤኪንግ ፓውደር ለእንትን የሚሰራል አንቺ ጎመኑን ይያለው አንቺ ደግሞ አተርክክ ስትቀቂ ያበስላል ሙክክ ለማብሰል ብቻ ሳይሆን ይሄኛው ጎመን እየበሰለ ሲሄድ የሚጠቁረው ነገር ያ ግሪን እንደሆነ አሳምረው ያበስለዋል ናፍቆት ከነገረች ነገር አሁን ካየናቸው ተነስተን ሳምንት ደግሞ ካየናቸው ነገሮች እዚህም ከተወያየንባቸው ነገሮች ተነስተን ቀጥታ ያሳየናችሁ ምን ሰራቸው ነገሮች ወይም እናንተ እንድንሰራላችሁ የምትፈልጉትን ነገሮች ኮሜንት አድርጉልንና ይዘን እየተመካከርን ምን አይነት ለውጥ ያመጣሉ የሚለውን ነገር እናያለን ቃል ነግራችሁ በእውነት አንድ ከባድ አሁን እንዳሳብ ተመሰጥ በእውነት በእርግጠኝነት ይሄንን ሐሳብ ስናነሳ በጣም ብዙ የእሁድን አንድ ላይ ቤተሰቦች የሚያውቁት ህይወታቸውን ያቀለለላቸው በየቀኑ ቤታቸው የሚተገብሩት የሆነ ላይፍ ሃክ ይኖራልና እናንተ የምታውቁትን
ኑሮ ያቀለላላችሁ ነገር አስተያየት መስጫው ስር ያስቀምጡልን እንማማርበት። ሳምንት ግን እናንተ በመሰጡን ጥቆማ እኛም ሌላ እዚህ በተግባር ምናሳያችሁ አቀሉልን ነው የሚሉት አይደል? ይሄ ነገር ይከብዳል ምን መፍትሄ ይኖረዋል የሚለውን ሐሳብ ይስጡን። እኛ ደግሞ ዛሬ ቲዮሪ ነበር ነው የቲዮሪ ክላስ ነበር የወሰድነው። ቀጣይ ፕራክቲስ ሳምንት ስንመጣ እንደዛ ነው። ምን እናንተን ይዤ ልመጣለች ማለት የናፍቆት የምትለው ነገር ልክ ነው አይደለም የሚለው እናንተ በቤታችሁ አይ ናፍቆት ልክ ነው አይሊያ እንዳትሞክሪው ዝም ብላ ለማለት በጣም ታበዙት ግን እሺ ሙክካርጎ ያብስሏል። ግን ብዙ ሰው የሚያረጋት የመጨረሻ እንትን ሱሪ በጣም ሲጠብ በገመድ ያስሯል በፌስታል በጣም ሰፈራ ያለው ይሄ ስኪኒ በጣም ሱሪሚያጠብ ይትባረክ ያረጋል መሰለኝ በሳል እግርሽ ላይ ላስቲክ አርገሽ ይደረግና እንትን ይገባል። የብር ላስቲክ ኖ ፌስታል እንትን ይሄ ሳሙና አይደለም ሳሙና ታረጋለህ አንተ ማርክ በሳሙናም ይገባል። አይ ሲወጣስ ምን ይወጣል? የካሜራ ባለሙያዎቻችን በጣም ውስጣቸው ተነካ ከኛ ይትባረክ ያረጋል። ሳሙና ሳይሆን እኔ አንድ ጓደኛዬ እንደዚህ አድርጎ ገብቶ በጣም ጠባብ ሱሪ ልጭ አድርጎ እንዲያስገባው ለዚህ ነው እኮ በጣም ብዙ ጊዜ ሲመጣ እንትን እንደዚህ ሆነ በጣም የጠበቀ ሱሪ የነበረ ሰዓት አይ በሳሙና እሺ ሲወጣስ ላስቲኩም ሲወጣም በላስቲክ ሲወጣ ማስተካከያ አይደለም ልጭ ብሎ ይወጣል። እኛም በነገር ላይ እንዲ ሜካፕ ተቀብተን አንገቱ ጥብቅ ያለ ልብስ ለመልበስ ስንፈልግ ፌስታል እናደርግና ታፍናችሁ እንደሞትኝ ይሸል እዚህ ጋር እንዳቀሩ ለማንኛውም ሳምንት እንደዚህና ሌሎች ነገሮችን ከነገራችሁን እኛ መልሰን ለእናንተ የምናቀርብ ይሆናል። እሁድን አንድ ላይ ተጀምሯል። የትም ሳትሄዱ ከኛ ጋር ቆዩ። ደስ የሚል ቀን ትውላላችሁ።